የማዕከላዊ ኢትዮጵያ ክልል መስተዳድር ምክር ቤት የክልሉን የ2018 እቅድ ክንውን ገምግሟል። በክልሉ በ2018 ዓ.ም በሁሉም ሴክተሮች የተከናወኑ ተግባራት ጥንካሬና ድክመት ሪፖርት ቀርቦ ውይይት ተደርጎበታል። የመስተዳድር ምክር ቤቱ አባላት በሪፖርቱ ላይ ሀሳብ አስተያየታቸውን ሰጥተዋል። በበጀት ዓመቱ በሁሉም ሴክተሮች በእቅዱ ልክ ስራዎች መሰራታቸውና ክፍተቶችን በቀጣይ ማረም እንደሚያስፈልግ ሀሳባቸውን የሰጡ አመራሮች ገልጸዋል። ለእቅዱ መሳካት ሂደቱ የተመራበት አግባብ ለውጤታማነቱ አስተዋጽኦ ማበርከቱን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ጠቅሰዋል። በ2018 በጀት ዓመት ምርታማነትና ገቢን መጨመር ላይ ለውጦች መታየታቸውንም አብራርተዋል። አንደኛው ምርታማነት ጨምሯል። በሁሉም የገቢያችን ጨምሯል። አንዳንድ ዞኖች በዚህ ዓመት የሰጠናቸው የገቢ እቅድ የ2015 የክልሉ እቅድ ነው ይመስላል። 2015 እና 14 5 ቢሊዮን ብር ነበር። 2015 8 ቢሊዮን ነበር። ከዚህ በላይ መሰብሰብ እንችላለን። ገና ነው 35 ቢሊዮን አሁን አስቀመጥን እንጂ ከ5 ዓመት በኋላ ይሄ ክልል የገቢ መሰብሰብ አቅሙ ከ80 ቢሊዮን ብር በላይ መሆን አለበት። እስከ 100 ቢሊዮን ይጠበቃል። ያልተሰሩ ክፍት ቦታዎች አሉ፣ ክፍት ስራዎች አሉ። እነዚህ ላይ በደንብ መሯሯጥ ስንችል የተሻለ እንሰራለን። ግን ምርታማነት በሁሉም መንገድ ጨምሯል። አመራሩ ተደራቢ ስራዎችን ለመሸከም የነበረው ቁርጠኝነትና ለስራዎች ሲያደርግ የነበረው ክትትልም ለእቅዱ ስኬት ሚና ነበረው። የህብረተሰብ ተጠቃሚነትም እየጎለበተ መምጣቱ በዕለቱ ተመላክቷል። የሁሉም ነገራችን ማጠንጠኛችን ተሳትፎና ተጠቃሚነት ነው። ኢኮኖሚያዊ ተጠቃሚነት፣ ፖለቲካዊ ተሳትፎ በሁሉም ስራ ላይ የተሳተፈ ማህበረሰብና የተጠቀመ ማህበረሰብ ሁሉ ጊዜ አገሪቷን ቀጥ አድርጎ ለማቆም ጥሩ እንትን ነው የሚሆነው፣ ካዝማ ነው የሚሆነው። እኛ ክልላችን በደንብ እንዲሻገር እኮ ግምገማውን ጠንከር አድርገን ብንገመግም በጣም ያገዘን እኮ ማህበረሰቡን ያሻገረ። በተለያዩ ልማት ስራዎች ላይ እኮ ከ15 ቢሊዮን ብር ያላነሰ እኮ ባለፉት 2-3 አመታት አዋጥቷል። በማጤመ በመንገድ በትምህርት ስራ በሁሉም ስራዎች ቼክ ስናደርግ ይሄ ማህበረሰብ በደንብ ተጠቃሚነቱን እያረጋገጠ መሄድ መቻል አለብን ነው። በሁሉም ዘርፎች የታዩ ተደማሪ ለውጦች የተሻሉ ቢሆንም የመልካም አስተዳደር ችግርን መቅረፍ ላይ ግን ቀሪ ስራዎች ይጠይቃሉ። ማናችሁም በሪፖርታችሁ ላይ መልካም አስተዳደር፣ ብልሹ አሰራር፣ ሌብነት ለመታረም የተደረጉ ስራዎች አጠቅሱም፣ እንደ አጀንዳም አታነሱም። ግን ቁጥር 1 ስራ አድርግ ብለን ደግሞ አስቀምጠናል። ቢሮ ካላነሳ ታችኛው መዋቅር ካላነሳ ማን ያነሳል? ወይስ የለም ጠቅላላ? እንደሱ ሊሆን አይችልም። ህዝቡ ሲማረር ሲያነሳ ደግሞ እንሰማለን። ይሄ ትኩረት አድርገን ብልሹ አሰራሮች ለማረም ትኩረት አድርገን አቅደን በደንብ መስራት አለብን። የመሶብ አገልግሎት አንደኛው ይሄን የሚያግዘን ነው። ይሄን አጠናክረን መቀጠል ያስፈልጋል። የኑሮ ውድነትን ለመቅረፍ የሰንበት ገበያዎችን ማስፋትና የቅንጅት ስራ ይጠይቃል። የገቢ አቅምን አሟጦ መጠቀም ላይ ሊሻሻሉ የሚገባቸው ጉዳዮች መኖራቸውን ርዕሰ መስተዳድሩ ጠቅሰዋል። ገቢ አቅም አሟጦ ያለመጠቀም ችግር አሁንም አለ። ለምሳሌ ቫት መሰብሰብ ምንም እምቢ ነው ያለው። በቃ ሰው መዘጋጃ ቤታዊ ገቢዎችን መሰብሰብ እምቢ ነው ያለው ሰው። በተለይ ይሄን የሚያኮላሹት የገቢ ላይ ያሉ መምሪያ ኃላፊዎችና በየደረጃው ያሉ አመራሮች አይሰሩትም። ገቢ መልሰን የምንጠቀመው ለህብረተሰቡ ነው፣ መሰብሰብ መቻል አለበት ነው። ሁለተኛ አንዳንድ አሁን የማዕከላት ብለን እንወስዳቸው ከተሞች ለምንድነው 20 ዓመት የምንፏቀቀው? 4 ዓመት 3 ዓመት ገቢ ሰብስበን ከ5 እስከ 6 ቢሊዮን ብር እስከ 10 ቢሊዮን ብር ሰብስበን ዋና የልማት ስራዎችን ጨርሰን ከዛ ወደ ጥገናና ሌሎች ነገሮች ለምን አናስብም? ሆሳዕና ከተማ በተደጋጋሚ አንስቻለሁ። ብዙ ስራ ሊሰራበት የሚችል ነገር ተዘጋግቶ ቁጭ ብሏል። ከፈት አድርገን ገብተን መስራት አለብን። ሌሎች ከተማ ሆሳዕና እንዳብነት ነው ያነሳሁት፣ ሌሎች ከተማንም ይመለከታል።
ኢኒሼቲቮችን ተከታትሎ ማስፈጸም፣ ምርታማነትን ማሳደግ፣ የአመራርና የሰራተኛ ቅንጅት እንዲሁም የህዝብ አንድነት ተጠናክረው መቀጠል ያለባቸው ስራዎች ስለመሆናቸውም በዕለቱ ተመላክቷል።